እንዴት ነሽ? እንግዲህ እንደምትመለከቱት የሰው ልጅ አምላክን ፍለጋ በሚያደርገው ጥረት ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ይላል አላህ እሱን ለማግኘት በእሱ መንገድ ለማግኘት እሾት ያላቸውን ጥማት ያላቸውን ሰዎች እየፈለገ ሂዳያ ይወፍቃል ማለት ነው። ሂዳያም ሆነ ደላላ ከኢማንና ከኩፍር በኋላ የሚመጣ ቅጣትና ሽልማት ነው። ራሱ በክህደት ውስጥ ያለ ሰው በዚህኛው ዓለምም በቀጣዩ ዓለም ላይ እንቀጣዋለን ይላል። በዚህ ዓለም ላይ ሰው ሲቀጣ ደላላ ነው የሚቀጣው፣ አላህ ያጠመዋል። ሁጃ ቆሞበት አንድ ሰው ሪሳላው መልእክቱ ደርሶት እያወቀ ሆን ብሎ ስራዬ ብሎ የሚያስተባብል ሁጃ የቆመበት ሰው አላህ ይቀጣዋል። ያ ቅጣት ምንድነው? አላህ ያጠመዋል ማለት ነው። በተቃራኒው ደግሞ ወደሱ የሚመለሱትን ለማመን ራሳቸውን ያዘጋጁ በሱ መንገድ እሾት ያላቸውን ሰዎች ደግሞ ሂዳያ ይወፍቃል ማለት። ሂዳያ ካላህ ዘንድ ተውፊቅ ነው በኢስላም አስተምሮት ማለት ነውና ከዛ አንፃር ምንድነው እቺ ልጅ የተለያየ በተለይ በጣም ስነ ምግባርና ግብረ ገብ አላት። ከበፊት ጀምሮ ነው ከመቅደስ ጋር ማቃቸው ማለት ነውና በጣም ስነ ምግባር የተሞላች ግብረ ገብ የተሞላች ልጅ ናት። እኔ ብያቸዋለሁ ከበፊትም ጀምሮ ማለት ነው። ሰዎች መስለም ካለባችሁ ስለሙ ደስ ነው የሚለን። አንደኛ ፕሪቪሌጅ ካላህ ዘንድ እናገኝበታለን። ወንድምና እህቶቻችን ሆናችሁ ከእሳት ነፃ ስትወጡ ማየትን የመሰለ ነገር የለም። በተቃራኒ ደግሞ ባሰብም እንኳን ሚስኮንሴፕሽን ሳይኖራችሁ ለኢስላም ፖዚቲቭ ሜንታል አቲቲዩድ ኖራችሁ ጥሩ ጎረቤት፣ ጥሩ ቤተሰብ፣ ጥሩ ዝምድና ያለው ሰው እንደ አገርም እንደ ሰውም የጋራ ሴት ብዙ ነገር ስላለን አብረን መኖር እንችላለን ነው። ይሄ የኛ መርህ ነው፣ የሙስሊሞች መርህ ነው እና በጣም ብዙ ተጋግጣለች። ብዙ ውጣ ውረድ በህይወቷ ውስጥ ነበረ። ዛሬ የተባረከች ቀን አለች። በዚህ የተባረከች ቀን ውስጥ ለውሳኔ ለመብቃት ሞክራለች ማለት ነው። ኢንሻአላህ የነበራትን ሁለት ተርኒንግ ፖይንቶች ተነግረንና እኔ ሪኮመንድ ማደረገው ራሱ ወንድም ጃቢር ሻሃዳ ቢያሲዛት ነው ደስ የሚለኝ ማለት ነው። ማለት ደስ የሚለኝ በጣም ኢፈርትና ኮሚትመንት አድርጎ ስራዬ ብሎ በስነ ምግባርም በግብረ ገብም በተለያየ ነገር በእውቀትም በምንም በትሪትመንትም በተለያየ ነገር ለፍቶ ለዚህ ለፍሬ ያበቃት እሱ ነው። ፍሬ ባበቃት ሰው እጅ ሻሃዳ ብትይዝ ደግሞ ይበልጠኛ ደግሞ ደስታችን እጥፍ ድርብ ይሆናል ማለት ነው። ዛሬ የደስታ የፍስሐ የሐሴትና የተድላ ቀን ነው ቀኑ ራሱ ማለት ነው። ኢንሻአላህ ሁላችንም በጣም ነው ደስ ያለን። እንግዲህ አሁን ምንድነው የምታረጊው? ሁለት ተርኒንግ ፖይንቶችን ትነግሪናለሽ። አንደኛ የመጀመሪያ ተርኒንግ ፖይንት ክርስትናን እንዴት እንደተውሽና ሁለተኛው ነገር ደግሞ እስልምና ልትቀበይበት የቻልሽበት ምክንያት ጥቅላዊ የሆኑ ነገሮች ዝርዝርም ላይሆኑ ይችላሉና ሁለት እንትን ያደረገሽ ተርኒንግ ፖይንትሽ ላይ ስትራይክ ያደረገሽን የነካሽን ውስጥሽን የነካሽንና በቃ ነካኝ፣ ይሄ ነገር በጣም ነካኝ፣ ይሄ ነገር የሚያሳርፍ ነገር ነው ብዬ ድምዳሜ ላይ ያደረሰኝ ይሄ ነገር ነው ብለሽ ባጭሩ 3 ደቂቃ ተሰጥቶሻል። በ3 ደቂቃ ውስጥ ንገሪኝ ሄደን። እሺ ኡስታዝ ቆይ አንድ ነገር ለበርሷ ከማለቷ በፊት ኤዱ ሻሃዳ ይዛለች ዛሬ። በነገራችን ላይ እንዲወጣም አልፈለገችም ነበረ። እኛ ደግሞ አይ መውጣት መታወቅ አለበት፣ ምክንያቱም ጀማው አንደላ ይዛለች ሻሃዳ ማሳወቅ ስለፈለገች ነው የመጣችው። አንደኛ ነገር እንትን አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። አይ እኔ የደረሰኝ ኢንፎርሜሽን እንደዛ ስላልነበረ ነውና በጣም ደስ የሚል ነገር ነው። ነፍሷን ማስመለጧን ነው እኛ የምንፈልገው። አደባባይ ላይ ሻሃዳ ያዘች በውስጥ ያዘች አይደለም ነጥብ፣ ዋናው ሻሃዳ መያዟን። ነገር ግን ፕሮክላሜሽን ነው ራሱ ማለት በዛ መንገድ ውስጥ በጣም ፕሮሰስ አካሂዳ ያንን ፕሮሰሱን ያካሄደችበትን መንገድ ደስታዬን አብራችሁ ተካፈሉ፣ ደስ ብሎኛል። ላኢላሃ ኢለላህ ሲል ሰው እንዴት ነፍሱ እንደሚያርፍ ምን ያህል እንትን እንደሆነ ያለው ነገር ስሜቱን ያው የሰለመው ሰው ነው የሚያውቀውና ያንን ደስታዬን ተጋሩልኝ፣ ሰለምቴዎቹ ተጋሩልኝ። ያኔ እናንተ የታመማችሁበትን ህመም እኔም ታምሜ ነበረ፣ እናንተ ያገኛችሁትን ደስታ እኔም አግኝቻለሁ የሚል መልእክት ለሰለምቴዎቹ ነው የደረሰው። ሙስሊም ለሆናችሁና ለነባሮቹ ደግሞ እንኳን ደስ አላችሁ። ላኢላሃ ኢለላህ የሚለውን ገመድ ይዤ ተንጠልጥዬ ወጥቻለሁ። ከእሳት ጉድጓድ አፋፍ ላይ አፋፉ እንደምትመለከቱት ሽርክ ነው፣ ኩፍር ነው፣ ኒፋቅ ነው፣ ቢድዓ ነው። ከእንደዚህ አይነት ነገር ውስጥ ተንጠልጥዬ ላኢላሃ ኢለላህ የሚለውን የአላህን ገመድ ይዤ ድኛለሁ እያለች ነው ያለችው። ቀደም አይ ቲንክ ሩቆኝ ሳዳምጥ ነበረ። ኦልቤን ነው መሰለኝ ወንድም ኦልቤን ሲናገር ነበረ። ሱረቱ ሙእሚኑን መርአኑ ነው የሚለው። በእርግጥ
ራሱ ቀድ ማለት በአረብኛ እርግጥ ነው የሚለው በእርግጠኝነት አለ የነገረን ምዕመናን ዳኑ ነው የሚለው ብለው ዳኑ ከምን ዳኑ የሚለው ደግሞ ኢሴንሻል ሳልቬሽን ላይ በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ምንድነው ያለው? በእሳት ጉድጓድ አፋፍ ላይ ነበራችሁ ነው የሚለው። አፋፍ አይታችሁ ከሆነ ወደ ጉድጓዱ የሚጨምረው የመጀመሪያው ክፍል ነው። እነዛ ነገሮች እነ ሽርክ እነ ምናምን ናቸውና ከእርሷም አላህ ዳናችሁ ይላል። እርሷ ተብላ ኦብጀክቲቭ ፕሮናውኗ ተከታይ መጣች ተብላ ተስም የእሳት ጉድጓድ አፋፍ የሚለውን ነው። ከአፋፉ ከእርሷ ዳናችሁ ነው የሚለው። ስለዚህ ከአፋፉ ላኢላሃ ኢለላህ የሚለውን ገመድ ይዤ ተንጠልጥያለሁና ይሄን ገመድ ከዚህ በኋላ ብላለች ያላን ገመድ ያዙ ስለሚል አላህ እስቲቃማ ያስፈልጋል፣ ጽናት ያስፈልጋል። ገመዱ ከተለቀቀ ግን ወደ ገደሉ አፋፍ ነው ሰው የሚሄደው። አፋፉ ደግሞ ወደ መጨረሻ ላይ የሚዳረገው ወደ ምንድን ወደ እሳት ነው የሚዳረገው። እና አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ሙሐመዱ ረሱሉላህ አብዱ ወረሱሉ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። በሐቅ የሚመለክ አምልኮ ለሱ ብቻ ነው። ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ አለ። ከአላህ ውጪ የሚመለክ አምላክ የለም። የአምልኮ ሐቅ የሚገባው የፈጠረ ነው። ፍጡር የአምልኮ ሐቅ አይገባውም። በምንም ዳይሬክት ኢንዳይሬክትም ሆነ ጉድ ሰርቪስ ወይም ደግሞ አምልኮ የሚባለው ኢባዳ የሚገባው በቀጥታም ሆነ በተዘዋዋሪ አንድ አምላክ ብቻ ነው። ከሱ ውጪ ድረሱልኝ የምንለው ድረስልኝ በችግሬ ድረስልኝ የምንለው አካል የለም። ሙስሊሞች በጀነት መጥቀም በጀሃነም መጉዳት የሚችል አንድ አምላክ ብቻ ነው። ሄደን ቀብር የምንለምነውም ሰው የለም። ቀብር ላይ ምን እንደባለለውም ሰው የለም። የምንለምነውም ፍጡር የለም። መላእክቶችንም ነቢያትንም ማርያምንም በሌሉበት አንጠራ። አይሰሙም፣ አይለሙም፣ አይናገሩም፣ አይጋገሩም። ራሱ የመለኮት አይደሉም። ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ የሚችለው አንድ አምላክ ብቻ ነው። ይሄ ሁሉ ነገር ማወቅ ለሚችል በቃ አምልኮ ለአንተ ነው ብሎ አጥርቶ ለሱ ብቻ መስጠት ነው። አንድም ሶስትም ተብሎ ማያምታታ በአንድነቱ ላይ ሁለትነት ሶስትነት የሌለበት በሕያውነቱ ላይ ሞት የሌለበት በአምላክነቱ ላይ ሰውነት የሌለበት በጥበቃው ላይ እንቅልፍ የሌለበት በኃያልነቱ ላይ ድካም የሌለበት በጌትነቱ ላይ ባርነት የሌለበት ነው። ይህንን አምላክ ላመልክ መጥቻለሁ፣ ይህን አንድ አምላክ ማምለክ እፈልጋለሁ ብላ ይህን አንድ አምላክ ለማምለክ ዛሬ ወስና ሻሃዳ ይዛለች ማለት ነው። አላሁ አክበር አላሁ አክበር አላሁ አክበር። በድጋሚ መብሩክ ብያለሁ። ኤዱዬ በጣም ደስ ብሎኛል። እስቲ አውሪኝ ትንሽ አንድ ሰከንድ። አመሰግናለሁ ኡስታዝ። ምን ተሰማሽ? እንጃ ትንሽ ደንግጫለሁ። ድንገት አለቀሽ? ሁላችንም አልቀሰናል። አዎ አልቅሻለሁ። እንሳድ ምናምን አለ ልክ እላለሁ። አዎ እንደዛ ነገር ድብልቅ ያለ ስሜት ነው አይደል? ደስታ አለው። በደስታ ውስጥ ደግሞ የሆነ እንትን ለቅሶ አለው አይደል? አዎ ልክ ነህ። አሁን ትንሽ አላረፍሽም? ከዛ በኋላ የሆነ እረፍት ነገር አልተሰማሽም? የሆነ ነገር ከላይሽ ላይ የሆነ ነገር የተራገፈ ነገር ስሜት አለው? አዎ አለው። ማሻአላህ አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። እኔ በበኩሌ ጨርሻለሁ። በርቺ፣ አላህ ጽናቱን ይስጥሽ። ለተወሰነም ጊዜም ቢሆን እንዳልኩሽ የነ ጃቢር ጋር እነ ዳሪያ ጋር እንደዚህ ሰብሰብ ብላችሁ እዚህ የራስሽ ቤት እንትን ማለት ነው። ይሄ አሁን ለጊዜው እውቀት እስከምትጨብጪ ድረስ የሆነ ነገር እውቀት እስከምትይ ድረስ ቁርአን እንድትቀሪ ትምህርት እንድትማሪ ኮምፓራቲቭ ሪሊጅን ትምህርቶች እንድትማሪ ከዛ በኋላ ንጽጽር ማነጻጸሩም ይጠቅማል። እንደገና ደግሞ ማወያየቱ ምን ማለቱ የግድ ሌላ ቦታ መሄድ አይጠበቅብሽም። ወደ ካፊር ቤት ሄዶ እንትን ማለት ላስተምራቸው ምናምን መጀመሪያ መማር ይቀድማል። በኢስላም እውቀት ይቀድማልና አይ ቲንክ ብዙ ነገር አንቺ የተማርሽ ስለሆንሽ ከዚህ በኋላ ምንድነው የምታረጊው? ቀጸጥ ረጥ ብለሽ ትምህርትሽን መማር ሲያስፈልግሽ ኦንላይን ወንድሞችን እህቶችን ስፈልጊ ደግሞ ጃቢር ቤት እየመጣሽ እዚህ እየመጣሽ አንዳንድ ነገሮችን ሲማሩ ማዳመጥ፣ ጥያቄም ካለሽ መጠየቅ። መጀመሪያ በእውቀት ከማስተማር ይልቅ መጀመሪያ መማር ይቀድማልና ለአንቺ ብዙ ነገር አልነግርሽም። ለአንቺና ለዳሪያ ብዙ የማይነገራችሁ ነገሮች አሉ፣ የማልናገራቸው ሰዎች አሉ። በቃ በጣም ጎበዝ ብዬ የምኮራባቸው እና በጣም የምወዳቸው ሰዎች አሉ። በጣም በቃ ሁል ጊዜም ፕራውድ የምሆንባቸው ሰዎች አሉ። አዲስ ዓለም አስታውሳለሁ። ሻሃዳ ይዛ የሻሃዳዋ ቀን አልነበርኩም እኔ እና ልክ ሲለቀቅልኝ በጣም ነው ደስ ያለኝ። ምንድነው ያደረገችው? አዲስ ዓለም በነጋታው ተነስታ ላነጻጸር አይደለም ያለችው። በየቴ ንጽጽር የሚባል ነገር አይደረግም። ባይሆን ትምህርት ይማረው ስራዬን እየሰራው አዘሴም ታይም ደግሞ ሰው ትምህርት ይማርበታል። እኔ ስጠይቅ እዛው እስልምናዬን ነው መማር የምፈልገው፣ ገና አዲስ ነኝ፣ ማወቅ የምፈልጋቸው ብዙ ነገሮች አሉ አለች። ከዛ ምን ማድረግ ጀመረች? ኡስታዞችን እያስገባች ምን ማድረግ ጀመረች? ጥያቄ መጠየቅ ጀመረች።
አንዳንድ ክርስቲያኖች ይመጡና ንጽጽር ምናምን አይ እኔ ንጽጽር አይመለከተኝም። ንጽጽር ከፈለጋችሁ ንጽጽር ቤት ሂዱና ተማሩ። ቤቴ ትምህርት ነው፣ ቤቴ የሥራ ቦታ ነው። ምን አደርጋለሁ? ትምህርት ሰዎች ይማራሉ፣ አዚሴም ታይም ደግሞ ስራዬን እሰራለሁ ብላ ነበር ያለችው ማለት ነው። ልክ እንደዛ ሁሉ እናንተም ትምህርታችሁን እየተማራችሁ የዲን ትምህርት እየተማራችሁ ቁርአናችሁን እየቀራችሁ ጎበዝ እንደምትሆኑ ልክ እንደ አዲስ ዓለም እና እንደ ሌሎች ጠንካራ እንደሆኑት ወንድሞች እናቶች ጠንካራ እንደምትሆኑ ተስፋ አለኝ። ኢንሻአላህ አላህ ያበርታችሁ። ሌሎቻችሁ አላህ ኢስቲቃማ እንዲወፍቃት ዱዓ እናደርግላት።